ሚዲያ ላይ ካልመጣ እሱ ያሳስባችኋል። አንዳንድ ሰዎችም አላችሁ በውስጥ እንዲህ እንደዛ ምትሉ በውስጥ እንጨርስ እንኳን ብንል የሚያሳስባችሁ ሰዎች አላችሁ። ስለ እህቶቼ ስለ ቤተሰብ ምናምን የምታወሩ ልጆች ደግሞ አላችሁ። ሳያስጨንቅ ቀርቶ አይደለም። ይሄ ጉዳይ ሁሉንም ቤተሰብን የሚያስጨንቅ ጉዳይ ነው። እነሱ ሳይጨነቁ ቀርተዋል ምናምን ማለት አይደለም። እኔ ግን አሁን ላይ ሚዲያ ላይ ከሱ ጋር የወጣሁት በግላጭ እየተጋፈጥኩ ያለሁት እኔ ስለሆንኩኝ ነው እንጂ በውስጥ መስመር ብዙ ነገር እንባባላለን እና ማድረግ ትንፋሽ የለኝም። ጸሎት ነው። እኔ እንደገባኝ ነገር ከሆነ አሁን እንደምረዳው ከሆነ ብዙ ነገሮችን ነው ያየሁት። በጣም ብዙ ነገሮች አይቻለሁ። ቤተሰብ ይሄ ልጅ ጸሎት ነው የሚያስፈልገው። እኔ እከሌ የሆነ ነገር አደረገ እከሌ የሆነ ነገር ፈጠረ ብዬ መወንጀልን አልፈልግም። የወንጀለኛው ቅጣት የሚሰጠው እሱ ስለሆነ ማለት ነው። የትኛችንም ቦታ እንዴት ነው መፍረድ ከባድ ነው። ስለምፈራ ነው። ፍርድ ላይ እኔ እፈራለሁ ለራሴ። ፍርዱን ለመድኃኔዓለም ትቼ እሱ የሚያደርገውን ያድርግ። ግን የምነግራችሁ ነገር ቢኖር ወንድሜ ግን እንዲህ አይቀጥልም። አንዳንድ ሰዎች አላችሁ፣ መልካም ሰዎች እንዳላችሁ ሁላ መጥፎ ሰዎችም አላችሁ። ለሰው ልጅ ስሜት የማትጨነቁ፣ ለሰው ምን የማይገባችሁ ፍርደ ገምድሎች ናችሁ። እነ ፍርደ ገምድሎች ስሙኝ በደንብ። እሱ ወደ ቤቱ ተመልሷል፣ ወደ ራሱ ሆነ። አሁን እንዲሆነ አሁን ትክክለኛ መስመር ላይ ገባ። በፊት የምትሉ ሰዎች ጤነኛ ናችሁ? ምናችሁን ነው የሚያማችሁ? ግን ጤነኛ ሰው እንዲህ ነው? እኔ ቆይ ስታስቡት ከሩታ ጋር ወደ ኋላ ልመልሳችሁ እችላለሁ። ዛሬ ለምን ተመለሽ ወደ ኋላ ምናምን ብትሉኝ አይ ዶንት ኬር፣ አይመለከተኝም። ወደ ኋላ ልመለስ እችላለሁ በንግግሬ ማለት ነው። እንደዛ ስለፋ እንደዛ ስታገል ተው ወንድሜ ስል እንዳስል ያልተመለሰ ልጅ አሁን ነገር አለሙ አስተካክሎ በቃ እኔ ከሚስቴ ጋር ነኝ ቢል ያሳምናል? ታምናላችሁ? የቱ ጋር ነው የሚያሳምነው? እስቲ ንገሩ እናንተ። እኔ መስማት ፈለኩ። እስቲ ኮሜንት ጻፉልኝ። የሚያሳምነው ፓርት ይሄ ፓርት ያሳምናል ብላችሁ ለእኔ ኮሜንት ጻፉልኝ። እስቲ ማንበብ እፈልጋለሁ። ከሀስከፈ ድረስ ዛሬ ማንበብ እፈልጋለሁ። ኮሜንት ጻፉልኝ። የትኛው ጋር ነው ትክክል? አብርሃም አሁን ትክክል ነው? እየተጓዘበት ያለው መስመር ትክክል ነው? በጤናው ነው ያለው? ጤነኛ ሰው ይሄንን ምን አረከው? ሩታን ፈልጓት ነው። ሩታ ትችያለሽ ሂጂበት። የሩታን ስም ሳታነሺ ቀበጠርሴ ገለመል የምትሉ ሰዎች እሷ ይሄን ጫጫታ ስለምትፈልገው ነው ይሄን የምታደርጉ። ሲጀምር ጫጫታ፣ ወከባ፣ ግርግር ባትፈልግ ኖሮ ህይወቷን ቀጥ ብላ ትኖራለች። ስሟ እንዳይነሳ ከፈለገች ትኖራለች ቀጥ ብላ። አትደርሱብኝ አልደርስባትም ብላ መኖር ትችላለች። ስቴቱ የቱ ጋር ነው አትደርሱብኝ ብላ የምታውቀው? በነገሮች ሁሉ ጣልቃ እየገባች እኛን ሰላም ከመንሳት ባሻገር ስሟን እንድናነሳ ከመገፋፋት ባሻገር እስቲ ምን ያደረገችው ነገር አለ? እስቲ አስረዱኝ እናንተ አስረዱኝ። ፉዞ ልጅ ነው የሚጠቅማት እንደዚህ። እሷ አላማዋ አሁንም ደግሜ እላለሁ፣ በቀደምም ብያለሁ፣ በቀል ነው እሷ ያለባት ውስጧ ፍቅር፣ የአሸናፊነት መንፈስ። በቃ ማሸነፍ አለብኝ ትችያለሽ የሚለው ነገር ነው ውስጧ ላይ ያለው። ለመጥፎ ነገር ትችያለሽ አይሆንም። የማይረባ ቀሽ ማስተሳሰብ ለእኔ የወረደችብኝ ሰዓት ነው አሁን። ምክንያቱም ለራሱ ሪስፔክት ያለው ሰው ለሰው ልጅ ሪስፔክት አለው። እሷ ጋር ግን ያለው እሷ ሄርሜላን ሆነ ዙሪያዋ ላይ እሷ ላይ የተነሳባትን ሰው ማሸነፍ ነው የምትፈልገው እንጂ ልጁ በየትኛውም መልኩ ይሁን ይጥቀማት አይጥቀማት፣ አብሯት ይሁን አይሁን ግድ የላትም።
እሷ ማሸነፍ ብቻ ነው የምትፈልገው። ይሄ ነው ትክክል፣ ይሄ ነው ትክክል። ከዚህ በፊት ምን ሄርሜላ ምን ስትዝት ነበር? ጠብቂ፣ ወደኋላ ልመለስ ነው ብያችኋለሁ። ጠብቂ፣ በቅርቡ አድርጌው አሳይሻለሁ አለቻት። ይሄ ነበር እቅዷ፣ ይሄ ነበር አላማዋ። ልጁን በዚህ መልኩ ነበር እሱ ጋር መውሰድ የምትችለው። በሌላ መንገድ አድርጋው ወይ በፍቅር አሸንፈው ወይ የሆነ ነገር አድርጋው እየየ ብል ይሻለኝ ነበር። እኔ ቤተሰብ በሆነ ነገር አድርጋው እሷ ልክ ሆና አብርሃም ወደ እሷ በቃ እሷን ነው የምፈልገው ብሎኝ እየየ ብል ይሻለኝ ነበር። አንቺ በእሷ የሆነ ነገር ስለምትሆኝ ነው፣ አብረው እንዲሆኑ ስለማትፈልጊ ነው ምናምን ቲርኪ ሚርኪ የምታወሩ ሰዎች ምን ስለሆነች ነው እኔ በእሷ እንትን የምለው? ለምንስ ነው አብረው እንዲሆኑ አትፈልጊም? ቅብጥር እኔ ምን አገባኝ? ከዚህ በፊት አልተናገርኩም? የራሱን ህይወት የመረጠው የመኖር መብት አለው ልጁ ብዬ አልተናገርኩም? ከአንድም ስንት ጊዜ አልተናገርኩም? ተናግሬያለሁ። እኔ ሰላምና ጤና ደህንነቱ ተሰምቶ ደስተኛ ሆኖ የሚኖርበት ቦታ ይመቸኛል ብዬ ተናግሬያለሁ። ከዚህ በፊት እየተጫወትክብኝ እስከዛሬ ነው እንድቤ ምን ሰው ነው ግን ወዴት ነው የምሄደው? ሰሚኛለሽ? አሁን የፈለገችውን ማለት መብታለህ። የፈለገችውን ነገር ታድርግ መብቷን ወንድሟ መውሰድ። እስካሁን በር ዘግታችሁ የቀለዳችሁበት ይበቃችኋል። ሌላ ምንም ነገር የለም። ና ወንድሜ ደህና ነህ አይደል? እንዴት ነው ደህና ነው የምትሉኝ? እኔ አልገባኝም። አብርሃም ደህና አይደለም ልጁ። እንዴ በምን አይናችሁ ነው የምታዩት? እንዴት ነው ደህና ነው እያላችሁ ያላችሁ? አንተ እዚህ ቤት ሁለተኛ አንተ ማመት ሰጠህ። እሱ ይከልክለኝ ወይ እሷ ትከልክለኝ? አንተ ማመት ትበል። ውጣ። አልወጣም። ምን ታመጣለህ? ይባል ኤፍሬም ዝም በል። ወንድምሽ ነው ፈልጌው አገኘሽው። እንኳን አይመለከትም። በቃ ይዤው ነው መሄድ የምፈልገው። የት ነው ይዘሽው የምትሄጂው? የትም ልሂድ። ምን አገባህ? ከሚስቱና ከልጁ ነጥለሽ የት ነው ይዘሽው የምትሄጂው? ምን አገባህ? በታላቅ በታላቅ አክብራት። አንተ መልስ ትናገር አክብራት። ስላለቀለኩ ምንም አታመጣም። ገባ? ትላንትና እኔ መቶ አሳጣሽኝ አይደል? እሺ ምንም ማምጣታችንም ነገር ማምጣት ትችላለች። ችግር የለም። ምንም አታመጣም። ሁሌ እንዳበደኩ ነው። እኔ ከእነሱ ጋራ እኔ ማውራት አልፈልግም። ምፈልገው አንተ ነው። እንኳን ና እንመጣ። የት ነው ትመጣለህ? እቤት መምጣት ነው አይደል የምትፈልገው? እዚህ ነው የምትመጣው? ዝም ብዬ አብረን እንድናሳልፍ አሁን እኮ አብረን ጊዜ ፈልጌ ነው። እኔ እናንተ ስንት ነገር እናውራ የለ? እሺ ደህና በቃ አብረን እንትን በቃ ጊዜ እንድናሳልፍ እፈልጋለሁ ከአንተ ጋር። እስከዚህ ድረስ ብዙ ጊዜ እናሳልፋለን ነበር። አሁን ካገኘው ሳምንት አልሆነኝም። ስለዚህ አሁን ከአንተ ጋር ጊዜ ማሳለፍ አሁን ፈለግኳ ወንድሜ፣ አሁን እፈልጋለሁ። እሷ እህትህ ነች። ልትሆና ትፈልጋለች። አንተን ግን ከአንተ ጋር በቃ ጊዜ ማሳለፍ እፈልጋለሁ። ስለዚህ እንሂድ። በቃ የወዝ ማሳለፍ እንችላለን። ኤፍሬም ዝም በል። እሱ አላረኩም። ምንም አይመለከትም ብለሽ ትፈልገዋለች። ምንም አይመለከትም ብላለች። አሁን እህቷ ነች። እሷ ሳይመለከታት አንተ የምታጨበጨው እዚህ ምዛም አይደብርም? አሁን እኔ አልፈልግም። ወንድሜ ነው የምፈልገው። ና እንሂድ።
የፈለገችውን ነገር ታድርግ። ፈትቻት ነበር የሞልኩ ስለሆነ ፈትቻት ነበረ። አሁን ደግሞ በጣም ነው ከልጄ ጋር መመለስ እፈልጋለሁ። አሁን ያለው ጥሩ ሁኔታ ነው፣ እየተንከባከቡኝ ነው፣ እንደዚህ እየሆነ ነው። ምንም የተፈጠረ ነገር የለም። አብርሃም ደህና አይደለም፣ ደህና አይደለም የሚኖረው ይመስላል። እንዴት ነው ደህና ነው እያላችሁ እኛ ዞር እንደምንከሰሳታው። ምክንያቱም የፈለገ ነገር ቢሆን ይሄ ልጅ ስፒሪቹዋል የሆነ ነገር ከመንግስት ጋር አይገናኝም፣ ወይ ደግሞ ከህግ ነገር አይገናኝም። ምክንያቱም ይሄ በህግ ወይ በሆነ ነገር የሚፈታ ነገር አይደለም። ከያዘው ነገር ሲወጣ ነው ያንን ነገር ማድረግ የሚቻለው እንጂ አሁን አይደለም። አሁን ባለበት ሁኔታ ልጁን ወደ መንፈሳዊ ቦታ መውሰድ ወይ ደግሞ መንፈሳዊ ነገር ማድረግ ነው ለሱ የሚበጀው የሚጠቅመው እንጂ ያ ነገር ጠፋ የተባልኩ ጊዜ ነበረ ማሰስ የምፈልገው በፖሊስ ማለት ነው። ማድረግ አቅቶኝ አይደለም። ይሄንን አጣብቂኝ ውስጥ ገብታችሁ ታውቃላችሁ? ሜቢ እናንተ አላውቅም፣ በህይወታችሁ አጣብቂኝ ውስጥ የሆነ እንዲህ ባረገው ይሄ ይሆናል፣ እንዲህ ቢሆን ይሄ ይሆናል ብላችሁ የሆነ ውስጥ የቆማችሁበት ቦታ ገጥሟችሁ ካወቀ ትረዱኛላችሁ። እኔ እየሆንኩ ያለሁት እንደዛ አጣብቂኝ ውስጥ የቆምኩበት ሰዓት ነው። ግን ደግሞ መድኃኔዓለም ከኔ ጋር ብዙ ነገር አሳልፌያለሁ ከዚህ በፊት። ይሄም አልፈዋለሁ። በራሴ ህይወት ብዙ ነገር አሳልፌያለሁ። ስለዚህ ይሄ አይከብደኝም እሱን ማዳን ከኔ ጋር ካለ አንድ ማለት ነው። እና ነገሮች በቃ አንዳንድ ደግሞ በቃ ለእኔ የምትጨነቁ የምታስቡ እንደዚህ ይሆናል እሷን ምንም አታረገኝም። አትፍሩ። ከዚህ በፊት ከደረሰብኝ ምንም ነገር አይበልጥም። ምንም ነገር አታረገኝም። እኔ አላማዋ አንድና አንድ ነው፣ እሱን ነው። እሱንም ደግሞ ነገርኳችሁ። ይጥቀማት አይጥቀማት ምንም እሱ ነገር ልጁ ዋና የበቀሏ መሳካት ማድረጓ ነው የምትፈልገው እንጂ ጤነኛ ባለ አእምሮ የሆነ ሰው እኔ በድን የሆነ ሰው አልፈልግም። ወንድ ልጅ ነው፣ ሰርቶ መግባት አለበት፣ ራሱ ተንቀሳቅሶ መግባት አለበት። ያ ነገር ሳያደርግ መኪና ሰው እየነዳለት የሆነ ነገር ሰው እንደ ጉዑዝ እየተጓዘ እኔ ልፈልገው አልችልም። ወንድ ልጅ እኔ ልፈልገው አልችልም። ገባችሁ? እሷ የዓላማው መሳካት ወይ ደግሞ የበቀሏ ተጠቂ እንደሆነ የምታውቁበት መንገድ ነው እንጂ ጤነኛ ቢሆን እንዲወጣ ትፈቅድለታለች። ሲጀመር የሆነ የምትፈራው ነገር ከሌላት እንዲወጣ ትፈቅድለታለች። ሲጀመር እሱ ደግሞ የሆነ ነገር አልሆነም የምትሉ ከመጀመሩ ነው የሩታን ፈቃድ አልሰማም የሚል ልጅ እኮ ነው። እናንተ ራሱ ላመነበት ነገር ጥግ ድረስ የሚሄድ ልጅ እኮ ነው። ምን ብትሉት ለማስረዳት እናንተ ለማሳመን ይሞክራል እንጂ እንደዚህ አይደለም። አብርሽ በጭራሽ እንደዚህ አይደለም። እመሆነው ነገር ጠፋኝ። ትናንትና ነው ምን ልበል የሆነ ነገር ሳወራ ምን ሆነሽ ነው እንዲህ የምታወሪው ይለኛል። እሺ እንዲህ ስል ደግሞ ለምንድን ነው እንዲህ የሆኑት ይላል። ምን ልበል Kroger, you can get digital coupons in the app. Kroger, fresh for everyone.